ምላስ ሰንበር ቀላል ከምላቸው ቁርሶች አንዱ ነው። ዛሬ ስጋ ቤት ከሚቀርበው የተሻለ አርጋችሁ እንዴት እንደምታዘጋጁ አሳያችኋለሁ። የምላስ ሰንበሩን ግብአት በጠዋት ስጋ ቤት ሄዳችሁ ትገዛላችሁ። አስከትፋችሁ ከመጣችሁ ለማዘጋጀት ፈጣን ይሆንላችኋል። በውስጡም ምላስ፣ ሰንበር፣ ጨጓራና ቀይ ስጋ ታገኛላችሁ። መጥበሻ ላይ ዘይት ታግሉና የስጋ ግብአታችሁን ተጠንቅቃችሁ ትጨምራላችሁ። የምላስ ሰንበሩ ላይ የምንጨምረው ሚጥሚጣ ጨምሮ ሌሎች በገጻችን የተዘጋጁ የምግብ ግብአቶችና የማጣፈጫ ቅመሞችን ኢትዮጵያ ውስጥና ከኢትዮጵያ ውጭ ሆናችሁ ማዘዝ ለምትፈልጉ የመለኛ ተከታታዮች የኢንስታግራም ገጻችን ላይ መልእክት በመላክ ማዘዝ ትችላላችሁ። በቡድንም ሆናችሁ ማዘዝ ለምትፈልጉ አሪፍ የሆኑ አማራጮችንም ይዘን ቀርበናል። ስጋውን ለተወሰነ ደቂቃ ከጠበሳችሁ በኋላ መረቁን ወደ ላይ ይተፋል። አሁን ደቆ የተከተፈ ነጭ ሽንኩርት ከላይ ትጨምሩበታላችሁ። ነጭ ሽንኩርቱን በሚገባ ከቀላቀላችሁ በኋላ ጥቁር ቁንዶ በርበሬና የጥብስ ቃና እንዲኖረው የሮዝመሪ ዱቄት ትጨምሩበታላችሁ። በተጨማሪ በቀጫጭኑ የተከተፈ ቀይ ሽንኩርት ከላይ ታስገባላችሁ። የምታዘጋጁት ጥብስ መረቅ እንዲኖረው ከላይ የፈላ ውሃ ትከልሳላችሁ። ውሃውን ጨምራችሁ ልክ መንተክተክ ሲጀምር የመለኛን ሚጥሚጣ ከላይ ትጨምሩና በሚገባ ቀላቅላችሁት ከላይ ጨው ትጨምራላችሁ። ለስለስ ያለና ቆንጆ ጣዕም እንዲኖረው የተነጠረ ለጋ ቅቤ ከላይ ሞቅ አርጋችሁ ታስገባላችሁ። አሁን ትንሽ ጥብሱ የማቃጠል ይዘት እንዲኖረው ከነፍሬው የተከተፈ ቃሪያ ከላይ ታስገባላችሁ። አሁን የምላስ ሰንበር ጥብሳችን ዝግጁ ሆኗል። አሳምረን ደግሞ እናቀርባለን። የምላስ ሰንበር ጥብስ እንግዲህ እንዲህ ነው የሚዘጋጀው። ቀጣይ እንድናሳያችሁ የምትፈልጉት ማንኛውም የምግብ አይነት ካለ እንደተለመደው አስተያየት መጻፊያው ላይ ጻፉልን። እናመሰግናለን።